አርነ ስሎት በጂቴክ ኮሚኒቲ ስቴዲየም ብሬንፎርድን በፕሪሚየር ሊጉ ሲገጥሙ ከአሌክዛንደር ኢዛክ ቀድሞ ኢኪቲኬን ማሰለፍ ይኖርባቸዋል የሚለውን የበርካታ የስፖርት ተንታኞችን አስተያየት አስረግጦ የሚያሳምን ጉዳይ እንደሆነ መናገር ይቻላል። ክቡራትና ክቡራን አድማጮቻችን እስከ 8 ሰዓት ድረስ አብረን እንዘልቃለን። የመጀመሪያው ርዕሰ ጉዳያችን ሊቨርፑልና የአውሮፓ ቻምፒዮንስ ሊግ። ቼልሲ በታዳጊ ተጫዋቾች ጎሎችን አስቆጥሯል። ጊዩ ጎል ያስቆጠረ ተጫዋች ነው ትናንት። ታይሪክ ጆርጅ ሌላኛው ኳስና መረብን፣ ኢስቴቫን ዊሊያን በፍጹም ቅጣት ምት ማግባት የቻለ ተጫዋች ነው። ስለዚህ እነዚህ የአውሮፓ ቻምፒዮንስ ሊግ ጉዞዎች ጋር ተገናኝቶ የምናነሳቸው ነጥቦች ይኖራሉ። አርሰናል ወይስ ባየር ሙኒክ ወይስ ፓሪስ ሰን ጀርመን ቻምፒዮንስ ሊግ ዋንጫውን ዘንድሮ ማን ይበለዋል? አርሰናልና ኢንተር ሚላን እስካሁን ምንም ጎል አልተቆጠረባቸውም። ክሊንሺት እስካሁን ድረስ ሶስቱንም ጨዋታ አሸንፈዋል። ሶስቱንም ሲያሸንፉ ግን በክሊንሺት ምንም ጎል ሳይቆጠርባቸው አርሰናልና ኢንተር ሚላን ናቸው። ያምናው ሻምፒዮን ፓሪስ ሰን ጀርመንም አለ፣ ባየር ሙኒክም አለ። የትኛው ቡድን ዋንጫ የመውሰድ እድል ዘንድሮ ይኖረዋል የሚለውን ነጥብ እናነሳለን። ሶፊዬ በድጋሚ እንዴት ዋልክ? እንዴት አረፈድክ ብያለሁ። ግርምዬ ሰላም ብያለሁ በድጋሚ ነኝ። አመሰግናለሁ። ሊቨርፑል እንመልከተው። ሊቨርፑል ትናንት 1-1 በሆነ ውጤት ረመረመ አይንትራክ ፍራንክፈርትን። ክርስቲያንሰን ነበር ቀድሞ ለአይንትራክ ፍራንክፈርት ጎል ያስቆጠረው፣ ግን ነካክቶ የተኛውን በሬ አደረጉት አውሬ የሚባል አባባል አለና ሊቨርፑል በዛ ደረጃ ከ1953 በኋላ ለአምስተኛ ጊዜ ሊሸነፍ ነው እንዴ የሚያስብል የመጀመሪያ ጎል ነው ክርስቲያንሰን ያስቆጠረው። የኢኪቲኬንና የአሌክዛንደር ኢዛክን ጥምረት እንዴት ተመለከትከው? ገና በ19ኛው ደቂቃ ፍሪምፖንግ ተጎድቶ ነው የጉዳት ሰለባ ሁለት ተጫዋቾችን ትናንት ተመልክተናል። አንደኛው አሌክዛንደር ኢዛክ ነው፣ ቀድሞ ደግሞ የተጎዳው ፍሪምፖንግ ነው። 19ኛው ደቂቃ ኮኖር ብራድሊ ተክቶት የገባው ሃምስትሪንግ ነው የፍሪምፖንግ ጉዳት ማለት ነው። ማካሊስተርን ቤንች አድርገውት ነው የገቡት አርነ ስሎት። መሐመድ ሳላህን ቤንች አድርገው ነው የገቡት። ሚሎስ ኬርኬዝን ቤንች አድርገው ነው ወይም ተቀያሪ ቦታ ላይ ያስቀምጠው ነው የገቡትና አዲስ ኤክስፐሪመንት ነው ትናንት አርነ ስሎት የተጠቀሙት። አዲስ ፎርሜሽን ነው ይዘው የገቡት፣ ያልተለመደ አሌክዛንደር ኢዛክንና ኢኪቲኬን ለመጀመሪያ ጊዜ አጣምሮ ያጫወቱበት ነውና የትናንት ምሽቱን የሊቨርፑልን ጨዋታ ወስደን ቀጣይ ጣፈንታው ሊቨርፑል ምን ሊሆን ይችላል የሚለውን ከባለፉት 4 ተከታታይ ሽንፈቶች ያገገመበት ነው። የትናንቱ ውጤት ለሊቨርፑል ምን ማለት ነው? ሶፊ ወደ አንተ። አመሰግናለሁ ግርምዬ። ሊቨርፑል 5 ተከታታይ ጨዋታዎችን ከተሸነፈ 72 ዓመታት አልፈዋል። ግርምሾ እንደጠቀስከው 1953 ላይ ከ72 ዓመታት በፊት ነበር 5 ተከታታይ ጨዋታዎች የተሸነፈው። ትናንት በፍራንክፈርት ተሸንፈው ቢሆን ኖሮ ሊቨርፑል ከ72 ዓመታት በኋላ አስከፊ የሚባል ውጤት አርነ ስሎት በፍጹም ሊቀበሉት የማይችል መጥፎ ውጤት ሊመዘገብባቸው ይችል ነበር እና ትናንት በነበረው ጨዋታ ላይ የቀድሞ የሊድስ ዩናይትድ የተከላካይ መስመር ተጫዋች ክርስቲያንሰን በፍራንክፈርት ቡድን ውስጥ 2 የቀድሞ የሊድስ ተጫዋቾች አሉ። አንዱ ኮክ ነው፣ ሁለተኛው ክርስቲያንሰን ነው። ቀዳሚውን ጎል ለፍራንክፈርት ሲያስቆጥር በአርነ ስሎትም በሊቨርፑል ደጋፊዎችም ዘንድ የነበረው ስሜት በጣም ከባድ ነበረ። እንኳን 5-1 ሊቨርፑል ውጤት ይቀይራል ብሎ 5-1 ያሸንፋል ብሎ ማሰብ ይቅርና 2-1 ውጤቱን ይቀይራል የሚለው ጉዳይ ጥያቄ ምልክት የገባበት ነበር። ውጤት ሰሞኑን ከማጣቱ ጋር በተያዘ የሊቨርፑል ላይ ያለው እምነት ከመውረዱ ጋር በተያዘ ከባድ ነበረ። ጎሉ በጣም አስደንጋጭ ነበረ ለሊቨርፑላውያን፣ ግን ያገግሙበት መንገድ በጣም አስገራሚ ሆኖ እናያለን። በትናንትናው ጨዋታ ላይ በዛ ጨዋታ እንቅስቃሴው በመቀየር ረገድ ትልቁን ስራ የሰራው ሁጎ ኢኪቲኬ ነው። ካንድሩ ሮበርትሰን በካውንተር አታክ ያገኘውን ኳስ ይዞ የሄደበት መንገድ አስገራሚ ነው። ጎሉንም ያስቆጠረበት እርጋታው፣ ውሳኔው በጣም ድንቅ ነው። ሁጎ ኢኪቲኬ የቀድሞ ክለቡን ነው ፍራንክፈርትን የገጠመው ትናንት እና ኳስና መረብን ያገናኘበት መንገድ በጣም ድንቅ ነው። ይሄ ሊቨርፑሎችን ሊነቃቁ አድርጓቸዋል። ከዛ በኋላ ነው ቫን ዳይክ ኮናቴ ግንባር ኳሶችን አስቆጥሮ ጨዋታውን ማሸነፍ የቻሉት። ኢኪቲኬ አሰልጣኝ አርነ ስሎት በቼልሲና በማንቸስተር ዩናይትድ ሽንፈት ላይ አልተጠቀሙበትም። በጣም ጥያቄ የተነሳበት ጉዳይ ነበረ። በግልጽ የሚታይ ልዩነት ነበራቸው። እንኳን ለአርነ ስሎት ለማንኛውም እግር ኳስ ለሚመለከት ተመልካች ኢኪቲኬና
አሌክዛንደር አይዛክ በጣም በግልጽ የሚታይ ልዩነት ነበራቸው። ኢኪቲኬ በሚገባባቸው ጨዋታዎች የሊቨርፑል የማጥቃት ባህሪ በጣም ይጨምራል። በጣም ሞቢሊቲው ከፍ ያለ ነው። በጣም ፍሌክሲብል ተጫዋች ነው። ብዙ ቦታዎች ላይ መድረስ ይችላል። ከኳስ ጋርም የሚፈጥራቸው በተለይ ከወደ ኋላ እየተመለሰ ከአማካኞቹ ጋር አንድ ሁለት ተቀባብሎ የሚሄድበት መንገድ በጣም አስገራሚ ነው በብዙ ጨዋታዎች ላይ። አሌክዛንደር አይዛክ ኢኪቲኬ ያለው አንዱንም ኳሊቲ አላሳየም እስካሁን። አምናታቻ አምና ጥሩ ሊሆን ይችላል። እያወራን ያለነው ከሊቨርፑል ከመጣውሪና በሊቨርፑል በተሰለፈባቸው ጨዋታ አንዱንም የኢኪቲኬን አንዱንም ኳሊቲ አላሳየንም። በሊንክ አፕ ጥሩ አይደለም፣ በአየር ላይ ኳስ ጥሩ አይደለም፣ የሚያገኛቸውን ኳሶች አይጠቀምም። አሌክዛንደር አይዛክ እንደ ድሮው ከምንም ተነስቶ 0% ጎሎችን የሚያስቆጥር ተጫዋች ነበር። እንኳን 50% አጋጣሚ 80% አጋጣሚዎችን አግኝቶ ይቅርና አይዛክ ከምንም ከሳጥኑ ውጪ የሆነ ታምር ፈጥሮ ጎል የሚያስቆጥርበት ሂደት ነበር። ያልተጠበቁ ጎሎች ድንገት የሚያስቆጥር አይነት ተጫዋች ነበር አሌክዛንደር። እነዚህ ሁሉ የሉም፣ እነዚህ ሁሉ ኳሊቲዎች የሉም እና ሁጎ ኢኪቲኬን አርነ ስሎት አለመጠቀማቸው ማንቸስተር ዩናይትድ ጨዋታ ላይ እና ከዛ በፊትም በነበረው ጨዋታዎች ላይ አሌክዛንደር አይዛክን ቅድሚያ እየሰጡ ያስገቡበት መንገድ ስህተት እንደሆነ የትናንትናው ጨዋታ ቁልጭ አድርጎ አሳይቷል። በደንብ አሳይቷቸዋል። እና ከዚህ በኋላ ይህንን ተጫዋች ተቀያሪ ወንበር ላይ ማስቀመጥ የለባቸውም። ፊት እስከሆነ ድረስ ጉዳት እስካላጋጠመው ድረስ በፍጹም ይህንን ተጫዋች ተቀያሪ ወንበር ላይ ማስቀመጥ ዋጋ የሚያስከፍል እንደሆነ ትናንት የተማሩበት ይመስለኛል። እና ሁጎ ኢኪቲኬ የሊቨርፑል ቁጥር 1 አጥቂ የዚህ ሰዓት ቁጥሩ 1 አጥቂ ሁጎ ኢኪቲኬ ነው። አይዛክ ገና ነው። ገና ጊዜ ይፈልጋል። ገና መላመድ ይፈልጋል። ስለዚህ ሊቨርፑል ደግሞ ካወጣው ገንዘብ አንጻር ከአወጣቸው ሚሊዮን ፓውንዶች አንጻር ክብረ ወሰን የሰበረ ቡድን ነው። ይገባኛል። ኢኪቲኬ ላይ ያለው ማነው አይዛክ ላይ ያለው ባቸው ጫና ይገባኛል። በዛኔ ያህል ገንዘብ መጥቶ እንዴት ይቀመጣል የሚል ጥያቄ እንደሚነሳ ይታወቃል። ግን ክለቡ ቅድሚያ መስጠት ያለበት ውጤትን እንጂ ሐሜትን አይደለም። ሐሜት ላይ ትኩረት ካደረክ የሚዲያ ጫጫታ እና መሰል ነገሮች የምትሰማ ከሆነ ስራ መስራት አትችልም። እና አርነ ስሎት ኢኪቲኬ ቁጥር 1 አጥቂ ነው ብሎ ለጊዜው ማመን አለባቸው። ነገ ቀን ሊቀየር ይችላል። የዛሬ 2 ሳምንት የዛሬ 1 ወር አይዛክ የተሻለ አጥቂ ሆኖ ሊመጣ ይችላል። አሁን ግን መቀበል ያለባቸው አምሮአቸው ይህን እንደሆነ መናገር ይቻላል። በሊቨርፑል ቤት ውስጥ አንዱ በጣም ትልቁ ችግር የነበረው የቆመ ኳስ የሚቆጠርበት ቡድን ነው ሊቨርፑል። አርነ ስሎትን በተደጋጋሚ ተናግሯል። የሃሪ ማጉዌር ጎል ከዛ በፊት ከቸልሲ ጋር በነበራቸው ጨዋታም በብዙዎቹ ጨዋታዎች ላይ በፓላሱ ጨዋታ ከቆመ ኳስ የሚፈጠሩት እድሎች ወይ ቀጥታ ከማዕዘን ምት የሚሻገሩ ኳሶች ይቆጠርባቸዋል ወይም ደግሞ በተቆጠሩ ኳሶች በተሻገሩ ኳሶች አማካኝነት ጎሎች የሚቆጠርበት ሂደት ነበር። እነሱም በሴት ፒስ ጎል ተጠቃሚ ናቸው። ሁለተኛ ናቸው ከአርሰናል ቀጥሎ ሊቨርፑል። አዎ እና በማግባቱ ጥሩ ቢሆንም ስለሚገባባቸው ግን አርነ ስሎት በጣም ስጋት ነበረባቸው። በነገራችን ላይ የሴት ፒስ አሰልጣኛቸው አሮን ቢርጊስ ነው የሚባሉት እና በጊዜያዊ ኮንትራት ነበር ሲሰሩ የነበሩ እስከ ቅርብ ጊዜ ድረስ አሮን ቢርጊስ ቨርጂል ቫን ዳይክ አትሌቲኮ ማድሪድ ላይ የግንባር ኳስ አስቆጥሮ ድል ያደረጉበት ጨዋታ ከዛ ማግስት ነው አሮን ቢርጊስ የቋሚነት ቅጥር የተሰጣቸውና ጊዜያዊ ነበሩ። እኚህ ሰው ብዙ ከቡድኑ ጋር የቆዩ አይደሉም። ትናንት በነበረው ጨዋታ ላይ እንደውም ሊቨርፑል አንደኛውን ጎል ያገኘው ከቆመ ኳስ ነው። የቆመ ኳስ ተሻገረ፣ ተመለሰ። ከዛ ሮበርትሰን አገኘው፣ ለቀቀለት ለሁጎ ኢኪቲኬ ሄዶ አስቆጠሩ። አርነ ስሎት ይሄን ነው የሚፈልጉት አርነ ስሎት ጎሎች ማስቆጠር የቆመ ኳስ ጎሎች ምን ይቆጠሩብን ሳይሆን እንደውም እኛ ለካውንተር አታክ መስራት አለብን። ከዚህ በፊት አሰልጣኝ ጀርገን ክሎፕ በተቃራኒ ቡድን በሚሻማ የማዕዘን ምት ብዙ ጎሎች አስቆጥሯል። ወይ አሊሰን ቤከር ፈጥኖ ይዞና ኳሱን ለሳላ ካውንተር አታክ ይሰጧል፣ ወይ ደግሞ እነ ቫን ዳይክ በጥሩ ሁኔታ ለጓደኞቻቸው በግንባር ገጭተው የማዕዘን ምቱን ያቀብሏቸዋል። ሊያጠቁ ስለመጡ ያኛው ቡድን በቁጥር ያንሳል፣ መከላከሉ ላይ ጎል ያስቆጥሮባቸዋል በጀርገን ክሎፕ ዘመን። አርነ ስሎትም በተወሰነ መንገድ ያንን ሲያደርግ ተመልክተናል። ትናንት በ9 ደቂቃ ነው 3 ጎል ያስቆጠሩ ግርሚ
በ9 ደቂቃ ውስጥ 3 ጎል አስቆጥሯል። 3-1 የመሩበት 1-0 እየተማሩ በ9 ደቂቃ ውስጥ ነው 3 ጎል ያስቆጠሩት። ይሄ ሪያክሽን ይሄ ምላሽ ሰጭነት አርነ ስሎት በጣም አስደስቷቸዋል። ሁለቱም የማዕዘን ምቶች በተከታታይ የተሻገሩት ሁለቱም የማዕዘን ምቶች አስቆጥሯቸዋል። አንዱ ቫን ዳይክ አንዱ ኢብራሂማ ኮናቴ። ይሄም ሌላ አስደሳች ጉዳይ ነው። የ33 ዓመቱን ሙሐመድ ሳላህን ወደ ሊቨርፑል ከመጣ ወዲህ ማንም ደፍሮ ተቀያሪ ወንበር ላይ የሚያስቀምጠው ተጫዋች አይደለም። በአርነ ስሎት ዘመን በአርነ ስሎትም በራሳቸው በክሎፕ ዘመን ወይ ጉዳት ወይ ለማሳረፍ ካልሆነ ተጫዋቹ ታክቲካል በሆነ ሁኔታ ወይም አቋም ቀንሷል ብሎ ለመጀመሪያ ጊዜ በሊቨርፑል ማሊያ መጫወት ከጀመረ ለመጀመሪያ ጊዜ ነው ትናንት ተቀያሪ ወንበር ላይ የተቀመጠው ሙሐመድ ሳላህ። በእርግጥ ልክ ነው፣ አቋሙ ልክ አይደለም። በውድድር ዓመቱ ያስቆጠራቸው ጎሎች 3 ጎል ብቻ ነው። በጣም ደካማ ነው ካምናው አንጻር። ግን በየጨዋታው የሚያስቆጥር በየጨዋታው አሲስት የሚያደርግ ተጫዋች ዛሬ ሰሞነኛ አቋሙ ልክ አይደለም። ባለፈው ዓመት 29 ጎል ነው ያስቆጠረው። አዎ እና ሙሐመድ ሳላህ ምን ያህል አምና ቡድን እንደተሸከመው በደንብ ዘንድሮ እያየነው ነው ያለነው። እና የዚህ ተጫዋች የሳላህ ማስቀመጥ ብዙዎቹ ደጋፊዎች አልተቃወሙትም። የተቃወሙት አይዛክና ኢኪቲኬን አንድ ላይ ማጫወት አይቻልም ነው። አይዛክና ኢኪቲኬን አንድ ላይ ከማጫወት ኢኪቲኬ 9 ቁጥር ላይ ጥሩ ነው፣ በቀይ ቦታ ላይ ወይ ኬዛን ወይ ሌላ የመስመር ተጫዋች መጠቀም የተሻለ ነው የሚል ሐሳብ ነው የሚሰጡት። ሊቨርፑል አሁን በጣም እየተረበሸ ያለበት ጉዳይ ተጫዋች ማስፈረሙ ነው። ሊቨርፑል የረበሸው ትሬንት ቢቆይላቸው፣ ዲያዝ ቢቆይ፣ ዳርዊን ኑኔዝ ቢቆይ እንዲህ አይነት 4 ተከታታይ ሽንፈትና መሰል ችግሮች ውስጥ አይገቡም ነበር። ብዙ ጎልም ላያስተናግድ ይችል ነበር ሊቨርፑል። የነዚህ ተጫዋቾች መውጣት የትሬንት የሉዊስ ዲያዝ የዳርዊን ኑኔዝ ከቡድኑ መውጣት ግን በብዙ መንገድ አጉሎባቸዋል። የመጡት ተጫዋቾች በፍጹም በእነሱ ሌቭል ደረጃ ያሉ አይደሉም። ያ ብቻ አይደለም፣ ከቡድኑ ጋር መዋሃድ አልቻሉም። በጣም ትልቁ ችግር የሆነው ለሊቨርፑል የሊቨርፑል ማንነት ጠፍቷል። አምና ስንመለከተው የነበረው የአርነ ስሎት ከዛ በፊት በጀርገን ክሎፕ የነበረው ሊቨርፑል ማንነቱ ጠፍቷል። የማንነት የሌለው ቡድን ሊቨርፑል ምን አይነት ባህሪ ነው ያለው ብትለኝ አሁን ልንገልጸው አንችልም። በፊት ሊቨርፑልን በብዙ መንገድ በብዙ ባህሪዎችን ገልጸዋለን። አሁን ላይ ሊቨርፑል ልንገልጸው የምንችል ጎልም ያስቆጥራል፣ ጎልም ይቆጠርበታል የሚል ባህሪ ብቻ ነው የምታነሳው። በፊትስ ከፈለገ በክሊንሺት ጨዋታዎችን ይዞ ይወጣል፣ ከፈለገ በመጨረሻ ደቂቃ ጎል አስቆጥሮ ይዞ ይወጣል። ሁሉም የነበረው ቡድን ነበር። አሁን ላይ ግን ሁሉም የለውም። ቁጥራዊ አሃዞች በየጨዋታው እየተጨነቀ ነው። ለምሳሌ እንደ ማጠናከሪያ ነጥብ ለማንሳት ያክል ሊቨርፑል በዘንድሮው የውድድር ዓመት በ13 ጨዋታ 18 ጎል ገብቶበታል፣ ኮንሲድ አድርጓል። ልብ በል ሶፊ፣ በ13 ጨዋታ 18 ጎል። ባለፈውስ 13 ጨዋታ ላይ 11 ጎል ነው፣ የ7 ጎል ጭማሪ ያሳይቷል። በ13 ጨዋታ 18 ጎል የገባበት ቡድን ነው ዘንድሮ። ባለፈው ዓመት ግን በ13 ጨዋታ በአጠቃላይ ማለት ነው ያደረጋቸውን የሻምፒዮንስ ሊጉንም የሊግ ካፑንም ሁሉንም አያይዘን በ13 ጨዋታ 18 ጎል ኮንሲድ ያደረገ ቡድን ነው ሊቨርፑል ዘንድሮ። ላስት ይር 11 ጎል ብቻ ነው የገባበት። በጣም መሰረታዊ ነገር ያው ቅድም ያልኩት ነው። አይዴንቲቲ የለው ማንነት የሌለው ቡድን ሆኗል። አሰልጣኝ አርነ ስሎት አምና 4-2-3-1 ነበር ሲተገብሩ የነበሩት። ዘንድሮ በየጨዋታው የተለያየ ጨዋታ ነው። 4-4-2ን ይተገብራሉ፣ 4-3-3ን 4-2-3-1 ያምነውን ለመተግበር ጥረት ያደርጋሉ። የማይሞክሩት ነገር የለም። ይሄ ያመጣባቸው ዋነኛው ችግር የአዲስ ፈራሚ ተጫዋቾች በሚፈልጉ ሲስተም ፊት አለመሆን ያመጣባቸው ችግር ነው። ትናንት ለምሳሌ 4-4-2 ነበር የተጫወቱት። ትናንት ሁለቱን አጥቂዎች ከፊት አድርገው 4-4-2 ነበር። በማንቸስተር ዩናይትድ ጨዋታ 4-3-3 ለመጫወት ሞክረዋል። ከዛ በፊት 4-2-3-1ን በክሪስታል ፓላስ ከተሸነፉበት ጨዋታ ድረስ ሲተገብሩ ተመልክተናቸዋል። አርነ ስሎት ግራ ገብቷቸዋል አሁን ላይ። ይሄ ደግሞ የአዳዲስ ተጫዋች ፈራሚዎች ያመጡት መደናገር ነው፣ መደናበር ያመጣው ችግር ነው። አሁን ሊቨርፑል ይባስ ብሎ ጉዳት እያስተናገደ ነው። ግራቨንበርግ ለተወሰኑ ሳምንታት ይርቃል በቁርጭምጭሚ ጉዳት። ትናንት ፍሪምፖንግ ተጎድቷል። አይዛክ ተጎዳ ትናንት የግሮይን ኢንጁሪ ጥቂት ሳምንታቶች ይርቃል አይዛክ።
ፍሪምፖንግ በተመሳሳይ የተወሰኑ ሳምንታትን ይልቃል። የሳሳ ነው ቡድናቸው። እንደ በቀጣዮቹ ደግሞ ተደራራቢ ውድድሮች ነው ያሉት። ፕሪሚየር ሊግ አለ፣ ሊግ ካፕ አለ፣ እንደገና ሻምፒዮንስ ሊግ አለ፣ እንደገና ፕሪሚየር ሊግ አለ። ከዛ ደግሞ ብሔራዊ ቡድን ጨዋታዎች አሉ። የብሔራዊ ቡድን ጨዋታዎች ረፍት ከተወሰኑ ሳምንታት በኋላ ከሁለት ሳምንት በኋላ የሚመለስ ነው የሚሆነው። ግን ነገሮች በነገሮች ላይ በተወሰነ መንገድ ሊቨርፑል ላይ ችግር በችግር እየተደራረቡበት ነው። የትናንትናው ድል ግን እንግዲህ ቀና እንዲሉ ያደረጋቸው ድል ነው። አንደኛ ከሜዳ ውጭ ነው። በእርግጥ ፍራንክፈርት ጠንካራ ቡድን አይደለም። ከ1991-92 የውድድር ዓመት በኋላ ለመጀመሪያ ጊዜ ባለፈው የጀርመን ቡንደስሊጋ ሶስተኛ ደረጃን ይዞ ያጠናቀቀና ትልቅ ውጤቱ ነው። ከ1991-92 በኋላ ሶስተኛ ደረጃን ይዞ ያጠናቀቀበት አይንትራክ ፍራንክፈርት ትልቅ ውጤቱ ነው በባለፈው የውድድር ዓመት ማለት ነው። ዲፌንሱ ግን ዚሮ፣ በጣም ክራክ ያደረገ የተሰነጣጠቀ በጣም ወደፊት የሚቸገር ቡድን እንደሆነ አይንትራክ ፍራንክፈርትን በትናንቱ ጨዋታ የተመለከተ ሰው ማስረጃ ማቅረብ ይችላል። ምክንያቱም ወይም አፉን ሞልቶ መናገር ይችላል። ፍራንክፈርት ብቻ አይደለም፣ ከዛ በፊት አትሌቲኮ ማድሪድም አፈራርሶት ነው ሄደው 5 ጎል አስቆጥሮበት እና ይሄ ቡድን ተከላካይ ክፍሉ በጣም በጣም ክራክ ያደረገ የተሰነጣጠቀ ቡድን ነው ማለት ይቻላል። ግን ባለፈው ዓመት ሶስተኛ ነው ያጠናቀቀበት ትልቅ ውጤት። ሶፊ እቺን ለመጨመር የፍራንክፈርት ሊቨርፑል ማገገሙ ደስ የሚል ነው። ማገገማቸው በራሱ ይህን ጨዋታ 3 ነጥብ ይዘው መምጣታቸው በዛ ላይ ተመርተው እንዲሁም አስደንጋጭ ነገር መጥቶባቸው የደጋፊ ድዋ በጣም አስፈሪ ነበር ትናንት በጨዋታው ላይ። ግን ሊቨርፑል አሁንም ኳሊቲው መጥቷል። ያ የምናውቀው የጥራት ደረጃ ግን መጥቷል ማለት አይደለም። ማሸነፍ በእርግጥ ስነ ልቦናው ቀላል አይደለም፣ ብዙ ነገሮችን ያስተካክልላል። ግን አሁንም ሊቨርፑል እኔ የአይዴንቲቲ የማንነት ክራይሲስ ውስጥ ያለ ቡድን ነው። አርነ ስሎት ቆራጥ ውሳኔ መወሰን ይኖርባቸዋል በዚህ ቡድን ውስጥ። አብዛኞቹ ነገሮች ከቁጥራቸው የወጡ ነገሮች ቢኖሩም ግን ቆራጥ ውሳኔዎች ያስፈልጓቸዋል። ያጫወት መንገዳቸውን ከተጫዋቾቻቸው ጋር ተስማሚ ማድረግ ይኖርባቸዋል። ካሏቸው ተጫዋቾች ጋር ውሳኔዎች ኢኪቲኬን እንዲህ አይነት ብቃት እያሳየ ማስቀመጥ ከተጫዋቹም ስነ ልቦና ከቡድን ውጤት አንጻር ብዙ ነገር የሚያጎል ነው። መሐመድ ሳላህ ጥሩ ባልሆነበት ጨዋታ ላይ ከዚህ በኋላ ማረፍ ይኖርበታል። 33 ዓመቱ ላይ ደርሷል። ብዙ አገልግሏል ይህ ተጫዋች። ከዚህ በኋላ በሃይ ሌቭል ደረጃ በፕሪሚየር ሊጉና መሰል ትልልቅ ውድድሮች ደረጃ 2-3 ዓመት በሃይ ሌቭል ደረጃ ቢጫወት ነው። ስለዚህ ወደ እግር ኳስ ይሄ ሳይክሉ ወደ ማብቃቱ እየመጣ ያለ ከሌሎች ተጫዋቾች ጋር አጣምረ ልትጠቀሙ የምችለው እንጂ ሙሉ በሙሉ ሪላይ አድርገህ ተማምነበት በሱ የምትጫወተው አይደለም እና መጠንከር አለበት። ወይ እሱ ጥሩ እየሆነ መምጣት አለበት ወይ ደግሞ እነ ኬዝ አይነት ተጫዋቾችን ማምጣት ይኖርባቸዋል አሰልጣኝ አርነ ስሎት እና ከዚህ አንጻር በተለይ ያጡትን ማንነት የጨዋታ መንገዳቸው እንደገና ማገኘት ይኖርባቸዋል። ከተጫዋቾቻቸው ጋር ተስማሚ የሆነውን ያጫወት መንገድ አርነ ስሎት በትልቁ በቀጣይ ቀናቶች በቀጣይ ጊዜያቶች ማምጣት ይኖርባቸዋል። በጣም አስገራሚው ነገር ሊቨርፑል በኋላ ላይ ምን መጣበታለን ሻምፒዮንስ ሊግ የማንሳት እድል ቁጥር 1 ነበር የውድድር ዓመቱ ሲጀመር። አሁን ግን ሊቨርፑል ከቶፕ 3ዎች ውስጥ እንኳን የለም፣ በርከን ከተቀመጡት ክለቦች ውስጥ ማለት ነው። ይሄ ራሱ የሚያሳየን ነገር አለ። በፕሪሚየር ሊግ እንደምንመለከተው ሆኗል። ቀጣይ ብሬንፎርድ ነው የሚገጥመው ሊቨርፑል። ከጠንካራ ቡድን ጋር ነው የሚጫወተው፣ ከብሬንፎርድ ጋር ነው የሚጫወተው። በንጽጽር በጣም ጠንካራ ቡድን ባይሆንም ግን ሊፈትን የሚችል አይነት ቡድን ነው ብሬንፎርድ እና አርነ ስሎት ብዙ የቤት ስራ ይጠብቃቸዋል። ከነ ችግሮቻቸው ከነ ጉዳታቸው ብዙ የቤት ስራ ይጠብቃቸዋል። ፍራንክፈርትን ማሸነፋቸው እንደ መልካም ነገር ቢታይም አሁንም ግን ቀደም ሲል የጠቀስኳቸው መሰረታዊ ችግሮችን በብዛት ማስተካከል እንዳለባቸው ይሰማኛል። ግርምዬ ከዚሁ ጋር አያይዤ ግን ፍሎሪያን ቪርትዝ ያው ትናንት 2 አሲስቶችን አድርጓል። በጣም ጥያቄ ሲነሳበት ነበረ። የዓለም ውዱ አማካይ ነው፣ ግን አሲስት ማድረግ አልቻለም ነበረ ባለፉት ተከታታይ 11 ጨዋታዎች። ትናንት ግን አሲስት አድርጓል ፍሎሪያን ቪርትዝ ለዶሚኒክ ዞቦዝላይም ለኮዲ ጋክፖም 2 አሲስቶች እሱ ነው ያደረገው። በጣም ደስተኛ ነኝ፣ ይህንን ሁሌ ማድረግ የምፈልገው የሚል አስተያየቱን ሰጥቷል ፍሎሪያን ቪርትዝ እና ይሄ ፖዚቲቭ ኒውስ ነው ለሊቨርፑሎች የቪርትዝ አሲስት ማድረግ። ግርምዬ ሊቨርፑል ሶፊ እንደምታውቀው ጂቴክ ኮሚኒቲ ስቴዲየም ቅዳሜ ብሬንፎርድን ይገጥማል። ከዛ ቀጥሎ የሚያገኘው አስቶን ቪላን ነው፣ ቀጥሎ ማንቸስተር ሲቲን ነው። ሶስቱም ከባድ ቡድኖች ናቸው። በእንግሊዝ ፕሪሚየር ሊግ ዘንድሮ የምታሳንሰው ወይም ዝቅ የምታደርገው አንድም ቡድን የለም እና ከዚህ አንጻር
የሊቨርፑል ተጋጣሚዎች ብሬንፎርድን፣ አስቶን ቪላን፣ ማንቸስተር ሲቲን በፕሪሚየር ሊጉ የሚያደርጋቸው ጨዋታዎች ከፊት ለፊቱ አሉ። ተጠባቂ ጨዋታዎች ናቸው። የቼልሲን አቋም ሶፊ እንዴት ተመለከትከው? ትናንት ቼልሲ ታዳጊዎቹ ናቸው ጎል ያስቆጠሩት። ጊዩ፣ ዊሊያን ስቴቫው፣ እንደገና ታይሪክ ጆርጅ። ዊሊያን ስቴቫው 18 ዓመት ነው፣ ሁለቱ 19 ዓመታቸው ነው። የ18 እና የ19 ዓመት ልጅ ጎል አስቆጥረዋል ትናንት። እነዚህ ልጆች ቼልሲ ባለፉት ውጤታማ በነበረበት ሂደት ላይ ገና እናታቸው እቅፍ ላይ የነበሩ ልጆች ነበሩ። ሁላችንም እንደምናውቀው እነ ጆዜ ሞሪኒዮ በመጡበት ጊዜያቶች ማለት ነው። እና ከዚህ አንጻር የቼልሲ በወጣቶች በታዳጊዎች የማመን እንቅስቃሴ እንዴት ተመለከትከው ሶፊ? ቼልሲ ያው ጨዋታውን አልተመለከትኩትም ነው ለመናገር፣ ሊቨርፑልና ማድሪድ ላይ ስለነበርን ያው በንጽጽር የጨዋታው ደረጃ ቼልሲ ሳይሆን ተጋጣሚው አያክስ አምስተርዳም አነስ ያለ ስለሆነ ብዙም ትኩረት ያልተሰጠው ጨዋታ ነው። ቼልሲ ጉዳት እንዲያውም ቼልሲን እያነቀው ያለ ይመስላል። እንዳለ ተጫዋቾቹ አልጋ ላይ ነው ያሉት። ሌቪ ኮልዊል፣ ባዲያ ሼሊ፣ ኮል ፓልመር፣ ሊያም ዴላፕ ያን በጣም በርካታ ተጫዋቾቻቸው ግን ኢንዞ ማሬስካ በእነዚህ ችግር ውስጥም ሆነው እንዲሁም የተሻለውን ቼልሲ እያየን እንገኛለን። ኖቲንግሃም ፎረስትን አሸንፈዋል። አሁን ደግሞ አያክስን አሸንፈዋል። በእርግጥ በሻምፒዮንስ ሊጉ አሁን በመጀመሪያ ዙር የምድብ ጨዋታዎች ላይ አለመመጣጠኖችን በብዛት እያየ ነው። ለዛ ነው ብዙ ጎል እየተቆጠረ ያለው። ብዙ ጎሎች እየተቆጠሩ እየተመለከትን ያለ ነው። ለዛ ነው እንግዲህ ከጥሎ ማለፉ ጨዋታ በኋላ በብዛት ይሄ 16 ውስጥ ከገቡ በኋላ የሚደረጉት ፍጥጫዎች ይበልጥ ጠንካራ እንደሚሆኑ ይጠበቃል። ከዛ በፊት ያሉ ጨዋታዎች ግን አሁን ላይ አልፎ አልፎ 1-2 በቀን ከሚደረጉት 8ና ከዛ በላይ ጨዋታዎች የምታገኘው 1-2 ጨዋታ ነው የተሻለ ጥሩ ፉክክር የሚደረግበት። አብዛኛው ጨዋታ ዝም ብለህ ቁጭ ብለህ የምታስቀምጠው ነው። ከላይ ያሸንፋሉ ብለህ ከላይ ያሸንፋሉ ብለህ እርግጠኛ ሆነህ የምታስቀምጠው ነው። እንዲሁም በሳምንት ጭራሽ ሰርፕራይዝም የለም። አቻ እንኳን የወጣ ቡድን የለም ከትልቆቹ ቡድኖች ጋር። ሁሉም አሸንፈዋል ትልቆቹ ቡድኖች፣ ሁሉም ተጠባቂዎቹ ማለት ነው። ስለዚህ ቼልሲን ትንሽ ማየት ይኖርብናል። ጥሩ ነው በዚህ ጉዳት ውስጥ ነው ኢንዞ ማሬስካ እንዲህ አይነት ውጤት ማስመዝገብ በሊጉም በሻምፒዮንስ ሊጉም። ግን እየገጠሙ ያሉት እንደ ቤኔፊካ አይነት ቡድኖች እንደ አያክስ አይነት ቡድኖች እየገጠሙ የሚገኙት ጠንካራ ቡድን እስካሁን አልገጠሙም። ጠንካራ ቡድን ሲገጥሙ የቼልሲን ጥንካሬና ድክመት በደንብ ማየት የምንችል ይመስለኛል። ሊቨርፑል ላይ በነበረው ጨዋታ ቼልሲ እንዴት መጫወት እንደሚችል የተወሰነ ፍንጭ አሳይቶናል። ትልቅ ቡድንን መፈተን እንደሚችል፣ ጫና መፍጠር እንደሚችል፣ ማሸነፍ እንደሚችል ቼልሲዎች አሳይተዋል። ሊቨርፑልን ገጥሟል። ግን በሻምፒዮንስ ሊግ እንደ ባየር ሙኒክ፣ ፒኤስጂ፣ ሪያል ማድሪድ፣ ባርሴሎና አይነት ቡድኖችን ሲገጥሙ ማየት ይኖርብናል። የቼልሲን አቋም ለማየት የቼልሲን እንቅስቃሴ ለማየት ለክፉ የሚሰጥ አይደለም ቼልሲ እና የቀይ ካርዱ በጊዜ መሆን አያክስን ድብልቅ ውስጥ ያስገባው ይመስለኛል። የባሰ ነው እንጂ ቀይ ካርድን ባይ እኔ ቼልሲን ጨዋታ ያሸንፈው ነበር። አያክስን ጎሉ ምናልባት ሊቀንስ ይችላል እንጂ በዛ መልክ ነው የማየውና ቼልሲን ትንሽ እንታገሰው። ግርምዬ ትንሽ መታገስ ይኖርብናል። ምክንያቱም በሊጉም እንዳየነው ነው ወጣ ገባ አይነት አቋም በዛው የኳሊቲ የቡድን ኳሊቲ ችግር የለበትም። ምናልባት ተከላካይ መስመሩና ግብ ጠባቂው ካልሆነ ከአማካይ እስከ አጥቂው በጣም የተሟላ ቡድን ነው። የትኛውም ዓለም ላይ ትልቅ ነኝ የሚል ክለብ የቼልሲን ያህል አማካኝና አጥቂ ያለው አይመስለኝም። በጣም ጥራት አለው የቼልሲ አማካኝና አጥቂው። ግን ድካሞች በሁሉም ውድድሮች የሚያሰልፏቸው አንድ አይነት ተጫዋቾችን ነው። ኢንዞ፣ ካይሲዶና ኮል ፓልመር በቃ ሌላ ተጫዋች የላቸው። የዴብዝ ችግር የጥልቀት ችግር አለበት ቡድኑ። ከረጅም ጊዜ አብረው ይሄ ቆይቷል። ዓለም ዋንጫ፣ የፊፋ የክለቦች ዓለም ዋንጫ፣ የሻምፒዮንስ ሊግ እግር ኳስ ለመግባትና መሰል ነገሮች ድካም አለ። ኢንዞ ፈርናንዴዝን የሆነ ጨዋታ ላይ ቶፕ ነው አይተው በቀጣዩ ጨዋታ ሲፈዝብት ታያለ። ሞይሰስ ካይሲዶ እንደዚህ በዚህ ዓመት ይሄ
ኮንሲስተንትሊ ወጥነት ባለው ሁኔታ ቼልሲን ያየነዋልና ትንሽ መታገስ አለብን ቼልሲ ትንሽ ማየት ያለብን ይመስለኛል ግርሜ